የለችም ሀይሚ አታነሳም ስልክ ምናምን ሲሉ ለኔና ለአንዲት ዩቲዩበርም አንስታላታለች። ሰላም ነኝ፣ ደህና ነኝ። ሃይ ቤተሰቦቼ እንዴት ናችሁ? በጣም አንዳንድ ደስ የሚል ነገር አለ። በቃ አንዳንድ ደግሞ ያው የሚያሳዝንም ነገሮች አሉ። አንዳንድ ነገሮችን እናወራለን ቤተሰብ። እንግዲህ በጣም የሚገርመው ነገር ዛሬ ብሩኬ ስቶሪ ላይ የእናቱን ፎቶ፣ የወንድሞቹን ፎቶ፣ የሀይሚን ፎቶ፣ የሱን ፎቶ አድርጎ በክላሲክ አድርጎ ፖስቶታል። በጣም ደስ ብሎኛል። ያው እንዳሉ ነው እንትን የሚለው እኔ እንጃ እንደዚህ አይነት ነገር ሳይ በጣም ደስ ይለኛል። ሀይሚዬን አብሮ ከአማቾቿ ጋራ ከእናቱ ጋር አብሮ ፖስቶ በጣም ደስ ብሎኛል ስላየሁት ማለት ነው ቤተሰብዬ። ሁልጊዜም ብሩኬ ከሀይሚ ጎን ነው፣ ሁልጊዜም ይወዳታል፣ ይታረቃሉ፣ በጥሩ ነገር እንደሚመጡ እርግጠኛ ነኝ። በጣም ደግሞ ደስ ያለኝ ነገር ደግሞ ምንድነው ቤተሰቦቼ ሀይሚን እግዚአብሔርን ነው የምላችሁ ስደውልላት ስልኬን አነሳችሁ። በጣም ነው ደስ ያለኝ፣ በጣም ከሚገባው በላይ ቤተሰብ። በጣም ጨንቆኝ ነበረ ሀይሚ የለችም ሀይሚ አታነሳም ስልክ ምናምን ሲሉ ለኔና ለአንዲት ዩቲዩበርም አንስታላታለች። ሰላም ነኝ፣ ደህና ነኝ፣ ትንሽ ልረፍ፣ ትንሽ ከራሴ ጋር ላውራ ብዬ ነው። ምንም የሚያስጨንቅ ነገር የለም፣ አትጨነቁ ምናምን ብላ በቃ በጣም በሚገርም ሁኔታ በጣም በሚያሳዝን ድምጽ ነው ያወራችኝ። እውነት በቃ እግዚአብሔርን ነው የምላችሁ ስልኳን አንስቼ አላመንኩም። በቃ ዝም ብዬ ነው የደወልኩላት። እግዚአብሔርን ምላችሁ ታነሳለች አታነሳም በቃ ዝም ብዬ ለመሞከር ማለት ነው የደወልኩት። አነሳችሁ፣ ደነገጥኩኝ ቤተሰብ። እንዴት ደስ እንዳለኝ በቃ ዋናው እሷ ሰላም መሆኗ ነው የሚፈለገው። የለችም ጠፋች ምናምን ሲሉ በጣም እኔ አዝኜ ነበረ። ቤቷ ሄደን አጠናት ሲሉ በጣም አዝኜ ነበር። ግን ያው እሷ ከራሴ ጋር ለማውራት ከራሴ ጋር ለመነጋገር ብዬ ነው የጠፋሁት። ደህና ነኝ ብላለች ቤተሰብ። እንኳን ደስ ያላችሁ። እኔም ደስ ብሎኛል ቤተሰብ። ማርያምን ነው የምላችሁ በጣም ደስ ብሎኛል። ለአንዲትም ዩቲዩበር እንደዚሁ አንስታ አናግራታለች ማለት ድንገት ቪዲዮ ልትሰራላችሁ ትችላለች። ድምጿን እንዳላስገባ ሼም ነው፣ ድምጽ አይገባም። እንደዚህ አይነት ሰው አውርታችሁ ድምጿን ስታወጡት ሌላ ቀን ታማኝ ልትሆኑ አትችሉም። ግን ያው እንዳወራችሁ ብትነግሩና ሰላም እንደሆነች መናገር ነው ያለብን እዚህ ጋር ማለት ነው ውዶቼ። ለምን ታማኝ መሆን አለብን ለሌላ ጊዜም ማለት ነው። ድምጿን አውተን እንትን ምን ጥሩ አይመጣም። እና በጣም ደስ ብሎኛል። እንግዲህ ከእግዚአብሔር ጋር እንግዲህ አዲስ ነገር ልናይ እንችላለን። ያው ጭቅጭቁ እንዳለ ሊሆን ይችላል፣ ችግር የለውም። ግን ሀይሚና ብሩኬ በምንም ጭራሽ ለጠላት እጅ መስጠት እንደሌለባቸው ማወቅ አለባቸው ነው የምለው። ስለዚህ ውዶቼ እኔ እንጃ በቃ ዛሬ ምን ብዬ ልንገራችሁ ማርያምን እንዴት እንደተኛውኝ ደስ ብሎኝ ነው የተኛሁት። በቃ ደግሞ የሚገርማችሁ ነገር ቪዲዮ ከለቀኩ በኋላ እኮ ነው ዝም ብዬ በቃ የደወልኩት ማለት ነው። እንግዲህ ቡራዬም ስቶሪ ላይ ለቋል። በጣም እኔ እንጃ እኔ ልቤን በጣም እኔ በቃ የነሱ ነገር በቃ ልቤን ማርያምን ነው የምላችሁ። ምን አይነት በቃ ፍቅር ምን አይነት ፍቅር ነው የሰጡን ግን እነዚህ ልጆች እግዚአብሔር ምን አይነት በቃ ብዙ ነገር ነው የተማርነባቸው እነዚህ ልጆች ላይ ብዙ ትምህርት ወስጄባቸዋለሁ። እውነት በቃ ሰው መሀላቸው እየገባ እንደሚያጋድላቸው ሰው መሀላቸው እየገባ እንደሚያጣላቸው ተረድቻለሁ። ከዚህ በኋላ ግን ቤተሰብ አንድ ነገር ብነግራችሁ ነገር አለ። አሁንም ከማናስማው ጋር ከሶሲ ጋራ ብሩኬ ካላቆመ አሁንም ይሄ ችግር እንደቀጠለ ነው። ከሶሲ ጋር ያለውን ጓደኝነት ብሩኬ ማቆም አለበት። ሁላችሁም ይሄን ቪዲዮ ሼር አድርጉና ላይክ ያደረጋችሁ አድርሱ። እውነት በቃ ይሄ ነገር ብሩኬ እንዲሰማው ፈልጋለሁ። እውነት ከዚህ በኋላ ከሶሲ ጋር ያለውን ነገር ማቋረጥ አለበት። ከሶሲ ጋር ያለውን ነገር መገናኘትም የለበትም። ሀይሚን የሚያስከፋ ነገር ማድረግ የለበትም። ፕራንክ ከሆነ እዛው የሆነ ውጪ ላይ የሚደረግ ፕራንክ ምናምን ቢሆን ይሻላል ነው። አሁንም ቢሆን ልንገራችሁ፣ አሁንም ቢሆን ከሶሲ ጋራ ከተገናኘ የሀይሚና የብሩክ ፍቅር እኔ እንጃ በደንብ ከፍ ብሎ የሚሄድም አይመስለኝም። ለምን በቃ አሁን ምንድነው ሀይሚ ጭንቅላቷ ላይ ከታታለች ልጅቷ ማለት ነው። እኛ ሴቶች የሆነ ነገር ከተናደድን ጭንቅላታችን ላይ የሆነ ነገር ከከተትን ማውጫ የለንም። ስለዚህ ከዚህ በኋላ እሱ መራቅ ነው ያለበት። ብሩኬ ከዚህ በኋላ ከሷ ጋር ካራቀ ግን የሆነ ችግር አለ ነው የምለው። ማርያምን ነው የምላችሁ በቃ የሆነ ችግር አለ ከሷ ጋር ካራቀ እና አብሮ መጣት የለባቸውም። እሱ ጎበዝ ከሆነ አሁን እኔ መክሮስ ይስማ። እሷ የምትወደው ነገር ባለፈውም ነግሬዋለሁ። እሷ የምትወደው ነገር አድርጎ አበባውን ምናምን ቾክ በቃ አለ አይደል ለሴት ደስ የሚል ነገር አሻንጉሊት ጀማ ያቀበታል። አንዳንዴ ማድረጉንም ስጦታ መስጠቱንም ያቀበታል። ስለዚህ
እሷን ሰርፕራይዝ አድርጎ መታረቅ ነው ያለባቸው። ሀይሚዬ ደግሞ ይቅርታ ልብ አላት፣ እልህ ስለሆነ ነው እንጂ የይቅርታ ልብ ያላት ሴት ነች። ይቅርታውን ትቀበለዋለች። ቤተሰብም ያው እንደዚህ በዚህ ከቀጠለ በእንደዚህ ከቀጠለ ቤተሰብ መግባቱ አይቀርም መቼም። ወይ ወንድማቸው ወይ እንግዲህ የፈረደባት እናታቸው የፈረደባት ሙሽዬ እንግዲህ ስትዘቀዘቅም ስትሰደብ ምን ስትል የምትቆየው እናት እንግዲህ ብሩኬ እናት ልታስታርቃቸው ትችላለች ማለት ነው። እግዚአብሔር ቸሩን ነው ያሰማን ምለው እንግዲህ። ከዚህ በኋላ ግን እባካችሁን እናንተ ፎቶ የምትዘቀዝቁ ሰዎች እረፉ፣ ተው። ሀይሚን በየቦታው ሞታለች እያላችሁ የምትለጥፉ ሰዎች እግዚአብሔርን ፍሩ። 2 ቀን 3 ቀን ስለጠፋች ሀይሚ ሞታለች፣ ሀይሚ የሆነ አደጋ ደርሶባታል እያላችሁ ሰው ላይ የምታሟሩት ሰዎች ተው፣ እረፉ በቃ። በጣም ነው የሚደብረው። እንዴት ነው ሰው ላይ ሰው የሚያሟርተው? ግን ለምንድን ነው የሚሟርተውስ? ምን ኧረ በስመ አብ በጣም ነው የሚያሳዝነው። ግን እግዚአብሔርን ነው የምላችሁ። ለምን ምን ባደረጉበት ነው የሚሟረቱባቸው? እናትየውን መሳደብ፣ የብሩኬን እናት መሳደብ፣ መዘግዘግ፣ ወንድሞቹ ምናምን ምን ባደረጉበት ምን በፈጠሩበት ነው እንደዚህ የሚደረጉት? እነሱ ምን አገባቸው እዚህ ስራ ላይ እንዴ? አንዱ ባጠፋ አንዱ መቀጣት አለበት እንዴ? ያውም እናት። ለማንኛውም ቤተሰብ እኔ በጣም ብቻ ታርቀው ብሩኬን ሀይሚ ሁሉም ሰው ትዝብት ላይ እንደሚወርቅ ነው ሁሉም ሰው ማለት ነው። ዳኒም እንደተናገረው ንግግር መቼም አልፋታህም። ዳኒም አንተ ስትገለበጥ እንሽራሪት የምትመስል ሰውዬ አይነክ እንደ ምን ብዬ ልንገራቸው፣ አይነክ እንደ እንትን የወጣ ሰውዬ ብሩኬን የተናገርኩ ንግግር አጥንት የሚሰብር ንግግር የተናገርኩ ብሩኬን እንደ ባለጌ አድርገህ ስለቆጠርኩ ብቻ በጣም ተናድጄብሃለሁ። መቼም አልፋታህም። ይቅርታ ካላልካቸው አልፋታህም ነግሬሃለሁ። ብሩኬን የተናገርከው ንግግር ከነጓደኞችህ ጓደኞቹ በዛ ጋር እሱን እየሰደቡት ከነጓደኞችህ የተናገርከው ንግግር ይቅርታ ብትለው ይሻላል። ብሩኬ ምንም ያጠፋው ነገር የለም። በቃ ይሄ ፕራንክ ነው። ስለዚህ ለማንኛውም ቤተሰብ እወዳቸዋለሁ፣ አከብራቸዋለሁ። ይሄን ቪዲዮ ላይክ አድርጋችሁ ለብሩኬ አድርሱለት። ከዚህ በኋላ ምንም ነገር እንዳይፈጠር ከሷ ጋር መገናኘትም የለበትም። ይቅርታን በቃ አይሚ ልጅቷንም ስለማትፈልጋት ማምጣት እንደሌለበት እንዲያውቅ እባካችሁ አድርሱት። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ቤተሰብ ወዳችኋለሁ። ሰብስክራይብ አድርጉ። ዛሬ ጸሎት አድርጌ ነው የመጣሁት። ለዛሬ 16 ነች ኪዳነ ምሕረት ጸሎት አድርጌ እግዚአብሔርዬ ኪዳነ ምሕረትዬ ብሩኬና ሀይሚን አስታርቀሽ በሰላም አምጪልኝ ብዬ ጸልዬ ነው የመጣሁት። ቤተሰብ እንግዲህ ጸሎቴን እግዚአብሔር ይሰማዋል ብዬ አስባለሁ። በተረፈ ቻው።